ጤና ይስጥልን የተወደዳችሁና የተከበራችሁ የሚዲያችን ተከታታዮች እንደምቆይታችኋል። ግንቦት 20 ቀን 2017 ዓ.ም ሰበርና ወቅታዊ መረጃዎቻችንን ይዘንላችሁ ቀርበናል። አብራችሁ እንድትቆዩ የጋበዝኩኝ። በቅድሚያ አበይት ነጥቦቹን ላሰማችሁ። የሰሜን ወሎዋ ጊራና ከተማ ታላቅ ድልን ተጎናጽፋለች። ዝርዝሩን ይዘናል። አቋሙ የወረደው የመከላከያ ሰራዊት ዛሬ ውርደቱን ተከናንሟል። ለምን ምንድነው የሚለውንም ዝርዝር ይዘናል። ንጋት 12 ሰዓት ጀምሮ አለምሳጋ አካባቢ ድል ተሰምቷል። ዝርዝሩን የምታደምጡት ይሆናል። የቋራ ቃል ኪዳን የድል ብስራት ዜናም አለን የምትሰሙት ይሆናል። የተወደዳችሁና የተከበራችሁ የሚዲያችን ተከታታዮች አብራችሁን ቆዩ። እነዚህንና ሌሎች መረጃዎችንም በዝርዝር ያደምጣሉ። አብራችሁን ቆዩ። ወደ ዝርዝሩ አመራሁኝ። የአማራ ፋኖ ብሔራዊ ኃይል በወሎ ቤተ አማራ ቀጠና የሚንቀሳቀሱት ምስራቅ አማራ ኮር 1ና ኮር 2 አሃዶች ባለሽርጡና ታጠቂ የሰሜን ወሎዋ ጊራና ከተማ በመግባት የዙፋን ጠባቂውን ሰራዊትና ሆዳደር ሚሊሻን ሞትና ቁስለኛ በማድረግ ታላቅ ድልም ተጎናጽፏል። በቀጠለው የህልውና ተጋድሎ ዛሬ ግንቦት 20 ቀን 2017 ዓ.ም ባለሽርጡና ታጠቅ ክፍለ ጦሮች ጊራና ከተማ በመግባት የዙፋን ጠባቂውን ሰራዊት መሽጎበት ከነበረው ምሽግ በመግባት በርካታ የእጅ ቦምቦችን በመጠቀም ሙትና ቁስለኛ በማድረግ በጠላት ላይ ከፍተኛ የሆነ ጉዳትና ኪሳራ ማድረስ ችሏልም ሲሉ ነው የመረጃ ምንጮቻችን ያጋሩን። ታዲያ በሌላ በኩል ከጨፍጫፊው የአብይ አህመድ ሰራዊት ጋር ወግኖ የራሱን ወገን የሚዋጋውን ባንዳ የሚሊሻ ኃይል ከከተማዋ የማዘጋጃና ትምህርት ቤት ከተሞ ለወራት ህዝቡን እያማረረና እየዘረፈ ህዝቡን ስቃይ እያበዛና እየጨመረ የባንዳነት ታሪኩን በደማቅ ቀለም እየጻፈ የነበረውን ኃይልም በከፍተኛ ደረጃ በመምታት ከተማውን እንዲለቅ በማድረግም ከተማው ውስጥ ባንዳን የመለቃቀም ተግባሩን ከጨረስን በኋላ ከከተማው በቅርብ ርቀት በመሆን ይህ የባንዳና የአብይ አህመድ ሰራዊት የቆሰለበትን እንዳያሳክምና የሞቱበትንም እንዳያነሳ መውጫና መግቢያ በሮችን ጀግኖቹ ነበልባሎቹ ፋኖች ወጥረው በመያዝ ሙቱን ሳያነሳና ቁስለኛውን ማሳከም በማይችልበት ከበባ ውስጥ ይገኛል ሲሉም ነው ያከሉልን። በሌላ አውደ ውጊያ መረጃ በወረባቦ ቀጠና የሚንቀሳቀሰው የባለሽርጡ ክፍለ ጦር 4ኛ ሻለቃ ስርዓቱን ከጻረ ሞት ለማዳን የሚጋጋጠውን ባንዳ የካድሬ ስብስብ ጠቢሳ አካባቢ ማህበረሰቡ ለማወያየት አስቦ በባንዳ አድማ ብተናና ሆዳደር ሚሊሻ ታጅቦ ወደ ስፍራ እያመራ እንደሆነ መረጃ የደረሰው የባለሽርጡ 4ኛ ሻለቃ በያዘው ደፈጣ ይህን ኃይል ሙትና ቁስለኛ በማድረግ ወደ ቢስጢማ እንዲፈረጥጥ ማድረግ ችሏል። መዳረሻውን ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል ሲልም ምስራቅ አማራ ኮር 1 የባለሽርጡ ክፍለ ጦር ቃል አቀባይ ፋኖ መሐመድ ሞገስ ነው የገለጸው። አቋሙ የወረደው የመከላከያ ሰራዊት በማህበረሰቡ ዘንድ አሁንም ቅቡልነትን ማጣቱ የሚታይ ነው። በሰሜን አቸፈር ወረዳ በዳርፋር ቀበሌ ዝችር አካባቢ የመሸገው ሰራዊት በአውደ ውጊያ የተመረረው የአብይ አህመድ ወንበር አስጠባቂ ሰራዊት ስርዓቱን እየከዳ ወደ ፋኖ እየተቀላቀለም ይገኛል። ታዲያ ሌሎችን ሰራዊቶች እናንተም ትከዱናላችሁ እያሉ የአማራ ተወላጅ አባላቶቹን እየመታ በየቦታው እየጣላቸው ማህበረሰቡንም ለበረድ እያጋለጣቸውም ይገኛል። ለአብነትም በቀን 14 9ኛ ወር 2017 ዓ.ም ቆላ ባርከንታ ቀበሌ ላይ ልትከዱ ትችላላችሁ ተብለው 5 የመከላከያ አባላትን ረሽነው አፈር ሳያለብሱ ራቸው መሄዳቸውንም የአይን እማኞቻችን ነግረውናል። ታዲያ በ15 9ኛ ወር 2017 ዓ.ም በጣለው በረድ የአካባቢው ማህበረሰብ 200 መኖሪያ ቤትም ከጥቅም ውጭም ሆኗል። ማህበረሰቡም ለፍተሻ ሲወጣ አስከሬናቸው ፈራርሶ አግኝተው አፈር ማልበሳቸውም ሲሉም ነው ያከሉልን። ማህበረሰቡ ሙድ የሆነው የሰው ልጅ ህይወት በመከላከያ ቤት በዚህ ልክ እየጠፋ ፈርም ሳያለብሱ ይሄዱ ለበረድ አስፈጁንም ሲሉም ነው ያከሉት። የዘመቻ ቋራ ቃል ኪዳን ሜጀር ጀነራል ውባንተ አባተኮር ጉና ክፍለ ጦር ገብረ መስበል ብርጌድ እንደሚከተለው ድሎችንም ፈጽሟል። ንጋት 12 ሰዓት ጀምሮ አለምሳጋ አካባቢ የገብረ መስቀል ብርጌድ አካል የሆኑት የኮኮብ ሻለቃና ጋፋት ሻለቃ በአንድነት ከአገዛዙ ሰራዊት ጋር አውደ ውጊያ ሲያደርጉ ማርፍደዋል። በተመሳሳይ ሐሙስ ወንዝ አካባቢ ልዩ ቦታዎቹ ቡሮና ጣልዳ ቀበሌዎች ላይ የአገዛዙ ሐራዊት ሰራዊት የሚሊሻ እርሻን ለማሳረስ የወጣ ቢሆንም በኮኮብ ሻለቃ በተወሰደበት እርምጃ እቅዱን ሳያሳካ ሊመለስም ችሏል። ታዲያ በሁሉም ቦታዎች ላይ በተደረጉ አውደ ውጊያዎች አገዛዙ ሐራዊት ሰራዊት አካላዊና ቁሳዊ ኪሳራ መድረሱንም ነው የመረጃ ምንጮቻችን ያጋሩን። በዚህም በቀን 19 2017 ዓ.ም አንደኛ ከሩ ባወጣው እቅድ መሰረት ከማህደረ ማርያም መተሬ ግንዳ ጠመም ልጫ ገላውዲዮስ አርብ ገበያ ወልዴ ተራራና አንበሳሜ አካባቢ በነበረው ውጊያም የተሳተፉት ሜጀር ጀነራል ውባንተ አባተ ተወርዋሪ ክፍለ ጦር ጉና ክፍለ ጦር አስቴዴንሳ ብርጌድ ገብረ መስቀል ብርጌድ
እንዲሁም ደግሞ መቅደላ አምባ ብርጌድ የሚገኙበታል። ጣና ገላውዲዮስ ክፍለ ጦር ሲሆኑ የአማራ ፋኖ በጠላት ላይ ከፍተኛ የሆነ የሞራል የበላይነት ያደረሰበት ቁሳዊና አካላዊ ኪሳራ ያደረሰበት ምሽጎችን ደረማምሶ ከተሞችን ያስለቀቀበት ወርቃማ ድል መሆኑንም ነው የሰማነው። የተወደዳችሁና የተከበራችሁ የሚዲያችን ተከታታዮች መረጃዎቻችን አሁንም እንደቀጠሉ ናቸው። አሁን ደግሞ ወደ ድል የብስራት ዜናዎቻችን አምርተናል። የአማራ ፋኖ ብሔራዊ ኃይል ዘመቻ የቋራ ቃል ኪዳን በሚል የቋራን ቃል ኪዳንና የአንድነትን የቃል ውህደታችንን የአንድነትና የጽናት ኃይላችን ውጤት ማሳያ መሆኑን በማሰብ በጎንደር ቀጠና የሜጀር ጀነራል ውባንተ አባተ አንደኛ ኮር በአንበሳሜ ወረዳ አርብ ገበያ ላይ ሰፍሮ የነበረውን የብርሃኑ ጁላ ሰራዊት ግንቦት 19 ቀን 2017 ዓ.ም ከፍተኛ የሆነ መብረቃዊ ጥቃትም አድርሶበታል። ታዲያ በአንበሳሜ ወረዳ አርብ ገበያ ከተማ ውስጥ መሽጎ የነበረውን ጠላት ከሌሊቱ 11 ሰዓት ከጉና ክፍለ ጦር አንበሳው እስቴ ዴንሳ ብርጌድ ከአርበኛ ገብረ መስቀል ብርጌድ ታቦር ሻለቃ ከመቅደላ አምባ ብርጌድ ገብርዬ ሻለቃ ከፋሲል ክፍለ ጦር ቴዎድሮስ ብርጌድና ጣና ገላውዲዮስ ክፍለ ጦር እንዲሁም ደግሞ ሜጀር ጀነራል ውባንተ አባተ ተወርዋሪ ክፍለ ጦር ጋር በጋራ በመሆን እስከ ረፋዱ 4 ሰዓት ድረስም ሲደቁሱትና ሲያሹት አርፍደው አርብ ገበያን በወገን ኃይል ቁጥጥር ስር ማድረግም ችሏል። ገዳዩና ዘራፊው የብርሃኑ እስረኞች አስከሬናቸውን እያንጠባጠቡ በኮንክሪት ወደ ሰሩት ከአርብ ገበያ በቅርብ ርቀት ወደሚገኘው ወልዴ ተራራ ፈርጥጦ ቦታም ይዞ እስከ ቀኑ 11 ሰዓት ድረስ ሲቀጠቀጥ ሙሏል ነው የተባለው። ይህ ተስፋ የቆረጠ የብርሃኑ ሰራዊት 2 ሲኖ ቁስለኛና ከፍተኛ ቁጥር ያለው አስከሬን ተሸክሞ ወደ አንበሳሜም ተመልሷልም ነው የተባለው። በተጨማሪም በፋርጣ ወረዳ ማህደረ ማርያም ከሚባል የቀበሌ ከተማ ላይ ሰፍሮ የነበረውን ሚኒሻና አድማ ብተና የገብረ መስቀል ብርጌድ ጣይቱ ሻለቃ ዙሪያውን በማፈን አሳሩን ሲያሳዩት ውለው ማህደረ ማርያምን በቁጥጥር ስርም ማድረግ ችለዋል። በመሆኑም በአውደ ውጊያው 5 ሲሞቱ 10 ደግሞ ቁስለኛም ሆነዋል ነው የተባለው። ይህ የጥምር ኃይል ሲመራ የነበረው በጉናው መብረቅ በአርበኛ ቢራራ ደምሴ የሜጀር ጀነራል ውባንተ አባተ አንደኛ ኮር ዘመቻ መምሪያ በወጣቱ ብላቴና በሩቅ አሳቢው በአርበኛ አመኑ አለም አንተ የሜጀር ጀነራል ውባንተ አባተ አንደኛ ኮር ሰብሳቢና በአርበኛ በላይ ነው ዳኘው የሜጀር ጀነራል ውባንተ አባተ አንደኛ ኮር ወታደራዊ አዛዥ አማካኝነትም ነው በነበረው ግዳጅ ጠላት አካላዊ ሞራላዊና ከፍተኛ የሆነ ቁሳይም ኪሳራም ደርሶበታል። በዛሬው ዕለትም ግንቦት 20 2017 ዓ.ም የጉና ክፍለ ጦር ገብረ መስቀል ብርጌድ አለምሳጋ ላይ ከሁለት ሻለቆች በሻለቃ ቸሩ ገብረ መስቀል የሚመራው ንፋጋዊው እና የነባሩ ሻለቃ ጋፋት ሻለቃና በዲያቆን በየ ካሳው የሚመራው ኮኮብ ሻለቃ የተውጣጣ ኃይል ደፈጣ በመምጣት ጠላትን ሲቀጡትና ሲያረግፉትም አርፍደዋል። በተጨማሪም በዲያቆን በየ ካሳው የሚመራው ሻለቃ ኮኮብ ሻለቃ አንዷ ሻምበል በፓትሮል ሲንቀሳቀስ የነበረውን የጠላት ኃይል ከቀኑ 8 ሰዓት በፋርጣ ወረዳ ጠልዳ በሚባል ቀበሌ ደፈጣ በመጣል ሙትና ቁስለኛም ማድረግ ችሏል። ታዲያ በደፈጣው 7 ቁስለኛ እንዲሁም ደግሞ 3 ሙቱን ተቀብሎ የመጣው ቅጥረኛ ወደ መጣበትም ተመልሷል። በዚህ የተናደደውና ሽንፈቱን ሁሌም በንጹሃን ላይ መበቀልና መመለስ ባህሉና ችሎታው የሆነው ቅጥረኛ ሲመልስ እናንተ ናችሁ ያሳያችኋቸው በማለት 5 ንጹሃንን ፋርጣ ወራዳ ወስደውም አስረዋቸዋል። የጣልዳ የድንገተኛ ጤና ጣቢያ ባለሙያዎችም እናንተ ለፋኖ ታግዙ ነው እንጂ ሁሉም ባለሙያ ሲዘጋ እናንተ ለምን ብሎ ህዝብ ድንገተኛ ሕክምና እንዳያገኝና እናቶች በወሊድ ችግር እንዲሰቃዩና ሞታቸው እንዲበዛ ሲደበደባቸውና ሲያሰቃያቸው ውሎ የእጃቸውን ስልክ ቻርጃቸውን እንዲሁም ደግሞ ለፋኖ ልሰጡ ነው በማለትም ዘረፋ ልምዱና ግብሩ የሆነ ወራሪው ኃይልም ነጥቋቸዋልም ሲል ነው የመረጃ ምንጫችን ያጋራል። ከኢትዮጵያ ንግድ ባንክ ከውስጥ አካውንት ውስጥ ተቀምጦ የነበረ ከ7 ቢሊዮን ብር በላይ የተዘረፈ መባሉን ተከትሎ የኢትዮጵያ ንግድ ባንክም ከዚህ በታች ያሉትን መረጃዎችም ሰጥቷል። በዚህም በሚዲያዎቹ ከተዘገበው በተቃራኒ ከባንኮቻችን ምንም የተዘረፈ ገንዘብ አለመኖሩን ይልቁንም ከፍተኛ ገንዘብ ለመዝረፍ የተደረገ ሙከራ መሆኑን፣ በሌላ በኩል ደግሞ ባንካችን ሙከራው በተደረገ በጥቂት ደቂቃዎች ውስጥ በጠንካራው የውስጥ ቁጥጥር ስርዓታችን አጠራጣሪ ግብይት መፈጸሙን ስለተደረሰበት ምንም አይነት ገንዘብ ወጪ ሳይደረግ ሙከራው ወዲያውኑ እንዲከሽፍ መደረጉን እንዲሁም ደግሞ ሙከራው በጥቂት ያልተገባ ጥቅም ለማግኘት ባሰቡ ተጠርጣሪዎች የተፈጸመ እንጂ
በባንካችን ሲስተም ተላልፎ የተፈጸመ ጥቃት አለመሆኑን ባንካችን ሙከራ የተደረገበት ገንዘብ ባለው ጠንካራ የቁጥጥር ስርዓት አማካኝነት ከጥቃት ከተከላከለ በኋላ ጉዳዩን ለሚመለከተው የህግ አካል በማሳወቅ ተጠርጣሪዎቹ በፖሊስ ቁጥጥር ስር የዋሉና የምርመራ ስራውም ተጠናክሮ እየተከናወነ የሚገኝ መሆኑን በሌላ በኩል ደግሞ በማጠቃለያም ባንካችንን እንደማንኛውም የፋይናንስ ተቋም በተለይም እንደ ግዙፍ የፋይናንስ ተቋማቱ ያልተገባ ጥቅም ለማግኘት አስበው ለሚንቀሳቀሱ አካላት ኢላማ መሆኑ እሙን ቢሆንም እንዲህ አይነቱ ህገወጥ ተግባር ለመከላከል የሚያስችል ጠንካራ የቁጥጥር ስርዓትና የዘመነ ሲስተም ያለው ለመሆኑ ይህንን የሙከራ ድርጊትም መክሸፉም አንዱ ማሳያ ነውም ሲሉም ነው የተናገሩት። ታዲያ በአሁኑ ወቅትም ጉዳዩ በህግ አካላት ተይዞ ጥብቅ ክትትል እየተደረገበት የሚገኝና የምርመራ ሂደቱም ያልተጠበቀ መሆኑን እያሳወቅን በቀጣይ የህግ ሂደቱ ሲጠናቀቅ ዝርዝር መረጃዎችን የምናሳውቅ መሆኑንም ለመግለጽ እንወዳለንም ሲሉም ነው ያጋሩት። የተወደዳችሁና የተከበራችሁ የሚዲያችን ተከታታዮች ለሰዓቱ ተሰሙት የወደድነው የመረጃ ጥንቅራችን እስካሁን ያደመጣችኋቸውን ይመስሉ ነበር። ቀጣይ በሌላ የመረጃ ጥንቅር እስከምንገናኝ ድረስ ቸር ቆዩ። ትኩስና ወቅታዊ መረጃዎች እንዲደርሱ ቤቱን መቀላቀል አይርሱ። ላይክ፣ ኮሜንት፣ ሼር ማድረግም የግላችሁ ነው። ሰላም በያለንበት ለሁላችን። ሰላም ለሀገራችን ኢትዮጵያ። አሻም